ሙኒቷ እንዴት ነሽ? እንዴት ዋልሽ? እንዴት ነሽ? ድምፄ ተዘግቷል። አሁን ነው የተነሳሁት። ይቅርታ። ተኝተሽ እስካሁን ወይንስ ከሰዓት ተኝተሽ ነው? አረሳ 10 ላይ ነው የተኛሁት። ኦኬ ኦኬ፣ ከሰዓት ተኝተሽ ነው። እሺ ቆይ ተደወለባት ስልኳ። ላይቭ በምትገቡበት ስልክ ሴም ካርድ አትክተቱ አላልኩ? ነጋዴዎችን እኮ እንዲህ ነው ብላቸው። እንዴት ላይቭ አንቺ በዚህ ላይቭ ስለማትገቢ ነው ብዙ አሁን ነው እንጂ ላይቭ መግባት የጀመርሽው። እና ሙኒትዬ በጣም ነው የምንወድሽ፣ በጣም እንደምንወድሽ እንደምናከብርሽ፣ ሁሌም ከጎንሽ እንደሆን እንድነግርሽ ነው የጠራሁሽ። ሀቢብቲ አላህ ይውደድሽ። የምትወድኙን ሁሉ አላህ ይውደዳችሁ። ሀቡዬ ፊትሽ ኑር ነው እኮ አንቺ ገና መነሳቴ ነው። በቃ ደስ ይለን ነበር። ቆይ ሂጃብ ታድርግና ምናምን መነሳቷ ስለሆነ ነው ትወጣለች። እና ለሙኒት ፍቅር ስጧት፣ ፎሎ አድርጓት። ፎሎ ያላደረጋችኋት ሙኒት ጀግና እህታችን፣ የስደተኞች ጠበቃ፣ ለስንት የመዳም ቅመሞች ቤታቸው ድረስ ሄዳ ደርሳላቸው ከመደብደብ ከመደፈር አድናቸው። ለስንት ጎዳና ተዳዳሪ ለስንት ምስኪን የቲም የምታበላ በገንዘቧ ብቻ ሳይሆን በጉልበቷ ህዝቧን ጭምር ብድግ ብላ መኪናዋን አስነስታ በነ ቢጃሟ ሄዳ መዳም ቤት አንዲት እህታችን ትዝ አይላችሁ ስትል ሄዳ የደረሰችላት ያወጣቻት ሙኒት ናት። ሙኒት የሰራችው ደግ ስራ እዚህ ሶሻል ሚዲያ ላይ ተቆጥሮ አያልቅም። በጣም ብዙ እህቶቻችንን እንባብሳለች። በጣም ብዙ ያደረገልንን ሰው ትንሽ ሲያጎል፣ ለምሳሌ የሴቶች ስራ ሲበላሽባት ወጥታ እንደሌላው ደላላ አልተደበቀችም። ሀቀኛ የሆናችሁ ሰዎች፣ እኔ ሀቅ ስለምናገር ማንንም አልፈራም። ማንም ይረግጠኛል፣ ማንም ይሰድበኛል ብዬ መፈራ ሰው አይደለሁም። ኦኬ፣ እድሜ ልኳን ወገኗን በታማኝነት ስታገለግል፣ ያው እሷ እንደኛ ጊፍት ምናምን አትፈልግም። ላይቫን ከፍታ እንደኛ ጊፍት አትለምንም። ምንም የምትጠቀመው ነገር የለም። የራሷ ያላት በራሷ ቤት የምትኖር የራሷ ያላት ሰው ናት። እህቶቻችን ተበደልን ሲሉ እየጠራናት በየገዝቱ እኔም ሳሪ ማንም ቤት እየጠራናት ችግር ላይ ሲሆኑ መዳሞቻቸውን አናግራ ቤታቸው ድረስ ሄዳ ካሉበት ችግር አውጥታ ቤቷ አምጥታ አሳርፋ። እኔ ነኝ እንደውም አንዴ ለምንድን ነው ቤትሽ እያመጣሽ የምታሳርፊው? ችግር ቢመጣብሽስ ላይክ እንዴት ሰው አምነሽ የሁሉ ሰው ቤትሽ መኖሪያ ቤትሽ ውስጥ ታስቀምጫለሽ እያልኩኝ እኔ ራሱ መክራት ነበረ። እና ለስንት ሰው ከመንገድ ላይ እንኳን ሰው ተቸግሮ ካገኘሽ ብድግ አድርጋ ቤቷ ወስዳ አብልታ ጠጥታ አስቀምጣ ቤቷ ስራ አስገብታ ኦኬ፣ እስከ ዛሬ ድረስ በተሳካ ሁኔታ ስትሰራው የቆየችው ስራ በድንገት ማንኛውም ሰው ነጋዴ ሊከስር ይችላል። ማንኛውም ሰው ስራው ሲበላሽባት እንደሌላው ደላላ አልተደበቀችም። እስኪ የትኛው ደላላ ነው ፊት ለፊት የሚወጣ ቪዲዮ አብርቶ? ደላሎች እኮ የካምፓኒያቸውን ሎጎ እንጂ ፊታቸውን እኮ ማንም አያውቀውም። የደላላን ፊት እኮ እኛ አይተነው እኮ አናውቅም። ሙኒት በግልጽ እኔ ደላላ ነኝ ብላ ፊቷን ከፍታ የመጣች ታማኝ ሰው ናት። እኔ ማንም ሰው ሲጠይቀኝ ዱባይ መሄድ እፈልጋለሁ ሲሉኝ ሁሌም ላይቭ ላይ ትሰማላችሁ። እኔ የምተማመንበት ማምናት ሙኒትን ብቻ ነው። ቢበላሽባት ወጥታ በግልጽ ስራ ተበላሸብኝ፣ ብራችሁን እመልሳለሁ፣ ጊዜ ስጡኝ ብላ በግልጽ የምትናገር ጀግና በቃ የሴት ወንድ ናት። የሴት ወንድ ልንበል የወንድ ሴት የሴት ወንድ ሴት ሆና ግን እንደ ወንድ ጠንካራ የሆነች ጀግና ሴት ናት። በጣም ብዙ ሴቶች በሷ እንባቸው ታብሷል። እንደገና ለህፃናት በጣም ታዝናለች። የቲሞች እርዳታ ላይ ምንም አትሰስትም። ብድግ አድርጋ ነው የምትሰጠው። የታመመ ሰው ስታይ ስንት ናቸው ልጥራላችሁ? እኔ ልባማ ሴት ግብፅ ያለችው ሰውነቷ ውሃ የሚቋጠረው ለብተስ ነው ምናምን ህመም ያለባት 300,000 ብር ነው የረዳቻት። ስፔሻል ኒድ ልጅ ያለው አሸናፊ እኔ ቤት ብቻ ያደረገችውን ረዳታ ራሱ ብቆጥርላችሁ ስፔሻል ኒድ ልጅ ያለው አባት አሸናፊ የብሌን አባት 200,000 ብር ነው አውጥታ የረዳችሁ ከኪሷ። ለእያንዳንዱ እርዳታ በትንሹ 50,000 ነው የምትሰጠው። ለአንድ ለታመመ ሰው እርዳታ እና እርጂ ተብላ ስትጠይቅ ሼር አድርገን እርጂ ስንላት አንድ ቀን ሰስታ አታውቅም። እርዳታ ትረዳለች። በጉልበቷ ሄዳ እህቶቿን ታገለግላለች። ድምፅ ትሆናለች። ፖሊስ ጣቢያ ትሄዳለች። ሆስፒታል ትሄዳለች። የማታደርገው ነገር የለም። ይህንን ሁሉ ላደረገ ሰው ውለታው እሷን፣ ቤተሰቧን፣ ልጆቿን መናገር በጣም የሚያሳፍር። ሌላው ሰው ሁለተኛ መልካም ስራ አልሰራም
እንዲል ሶሻል ሚዲያን እንዲፈራ የአበሻን ኮሚኒቲ እንዲፈራ እንዲደበቅ ነው የምናደርገው። በዚህ ሰዓት ሁላችንም ከሙኒት ጎን ቆመን የሰራቻቸውን መልካም ስራዎች ልንቆጥርላት ይገባል። አንዴ ስራ ስለተበላሸባት እንጂ እስኪ ሌላ አንድ ሚስቴክ አምጡልኝ ሙኒት ላይ። ይሄም ስህተት ሊባል አይችልም። ተፈጠረ። ማንም ሰው ቢዝነስ ይበላሽበታል። ቢዝነሷ ተበላሸባት። አልሸሸችም፣ አልተደበቀችም፣ ስልኳን አልዘጋችም፣ ወጥታ ተጋፈጠች። ችግር ሲያጋጥመው ደግሞ የሚጋፈጥ ሰው ጀግና ነው፣ ፊት ለፊት የሚጋፈጥ ሰው እና በጣም ነው ያፈርኩት። ልጆቿን የምትናገሩ ሰዎች፣ ማንነቷን የምትናገሩ ሰዎች ብልግናችሁን ነው የምታሳዩት። ሙኒትን እኛ ማጣት አንፈልግም። ሁላችንም ታስፈልገናለች። በጣም ነው የምንፈልጋት። በጣም ብዙ የመዳም ቅመሞች ይፈልጓታል። ድምፃችን ናት፣ ፖሊሳችን ናት፣ ጠበቃችን ናት፣ ለስደተኞች እናትም እህትም ናት። ሀቡዬ በጣም አመሰግናለሁ። አስበሽ አስታውሰሽ እንትን ስላልሽኝ አላማዬን እንድቀይር አድርጉኛል። አሁን የተፈጠረው ሁኔታ ቲክቶክ ላይ የመጣሁበት አላማ ሌላ ነበር። አሁን ግን ሌላ አላማ እንዲኖረኝ ብዙ እኔ ለምሳሌ ድንጋይ ነኝ እንዳየሽኝ፣ የታሰበልኝ ብዙ ነው። ግን ለማንም የማንስ ሴት አይደለሁኝም። እኔ ለማንም አላንስም። የመጨረሻው አስትንፋሴ እስካለች ድረስ ለማንም አላንስም። ስመጣ ለጨዋታ ካንስሌሽን ያላቸውን ለመሰብሰብ እማቀውን እውቀት ለመስጠት ነበር። አሁን ግን በውስጥም ሆነ በውጭ በግልጽም ሆነ በስውር የሚጠቁ እህቶቻችንን ወይም ሲጠቁ ለነበሩ እህቶቼ ለመበቀል ነው። አሁን ተቀይሯል እና ሁሉ ነገር ለሰበብ ነው። ይሄ ነገር ሲመጣ ብዙ ከዚህ በኋላ የሚመጡትን ነገሮች ምናልባት ለማስቀረት ሰበብ ሆን ይሆናል። አላህ ያግዘኝ። አሜን። ከዚህ በኋላ ማንም ሴት እዚህ ጋር መታ በንግግሮች ወይም በባክግራውንዷ ወይም ባላት ነገር መሰበር፣ ማዘን፣ ማልቀስ የለባትም። ህዝቡ ራሱ እስከዛሬ አሁን አንደርስታንድ ያደረኩት ወዶም ይሁን ተገዶ ቻንስ ሰጥቷል ይሄ ነገር እንዲፈጸም። አንድ ሰው ሚዲያ ላይ ቀና ሲል ወይም ህዝቡን ሲጠቅም ወይ ራሱ ሲጠቀም የሚነሱ የተወሰኑ ፓርቶች አሉ፣ የተወሰኑ አካላቶች አሉ። ሰውን ሰብረው መጣል የሚፈልጉ ከነሱ ውጪ እዚህ ጋር ማንም እንዳይታይ የሚፈልጉ ሰዎች አሉ። እኔ ፐርሰናሊ መስበር መጣል ባይሆንም አላማዬ ሌሎች እንዳይጎዱ። ደርሶብሻል፣ የደረሰባቸው ብዙ አሉ። ደርሶብኛል፣ እኛን አልነካንም፣ አልጎዳንም። አዎ እንደማንም ለተወሰነ ጊዜ ፊል ታደርጊያለሽ። እኔ ግን ወደ ሌላ አላማ ሌላ ፕሮግራም ውስጥ እንድገባ ስላደረገኝ በጣም ነው ደስ ያለኝ። በስውርም ሆነ በግልጽ መስራት የሚገባኝን ስራ እየሰራሁኝ እኔ እንደዚህ አይነት ሰዎች እነሱ ሳይሆኑ እኛን ከሚዲያ የሚያጠፉት እኛ እነሱን እናጠፋቸዋለን። መኖር የለባቸውም እንደዚህ አይነት ሰዎች። ሚዲያ ለፍቅር፣ ለትምህርት፣ ለመተጋገዝ፣ ለመዝናናት፣ ለመጫወት ነው መሆን ያለበት። የኛ የኢትዮጵያውያን ሚዲያ ግን ዘር ለመከፋፈል፣ ለማሸማቀቅ፣ ለመጣል፣ ለማዋረድ ከሆነ ለሀገራችን፣ ለዜግነታችን፣ ለስማችን ክብር ስንል ደግሞ አንድ የሚለውጥ ሰው መኖር መቻል አለበት። 100%። ምክንያቱም ከምንም በላይ የሚያጸይፈው ደግሞ በልጅ ሲመጣ፣ እኔ ለመጀመሪያ ጊዜ ሶሻል ሚዲያ ላይ ያለቀስኩት ልጅ የተሰደበብኝ ጊዜ ነው። በልጃችሁ ከመነካት በላይ የሚያም ነገር የለም። ፈጣሪ ስፔሻል ኒድ ልጅ ሲሰጠን፣ የተለየ ልጅ ሲሰጠን እኛ የተለየን ስለሆንን ነው፣ ስላመነብን ነው፣ ጠንካራ ስለሆንን ነው። ያንን ደግሞ እንደ መጥፎ ነገር መቁጠር ፈጣሪን እኮ ነው መሳደብ። ፈጣሪ የፈጠረውን ነገር አንተ ትክክል አይደለም ተሳስተካል፣ እኔ ከአንተ የተሻለ መፍጠር እችላለሁ ማለት እኮ ነው። ፈጣሪ እኮ ለማንም ሰው ስፔሻል ልጅ ሊሰጥ ይችላል። ለማንም ሰው ግን መርጦ ነው የሚሰጠው። ስፔሻል ለሆነ ሰው ነው ስፔሻል ልጅ የሚሰጠው። እና ሀቡዬ ሁሉ ነገር ለሰበብ ነው የሚሆነው። እኔ ፌስቡክ ላይ ያስቀመጥኩትን ፎቶ አምጥተው እዚህ ጋር ስላደረጉት ኔቨር ማይንድ። ቆንጆ ከታኪት ልጆቼን ነው ያያችሁት።
ለዚህ ያበቁኝን መኩሪያዬን እናት አባቴን ነው ያያችሁት። እህቶቼን ወንድሞቼን ምን ችግር አለው? ምንም አልሸማቀቅም። ብታፍሪበት አንቺ መች ፌስቡክ ላይ ትለጥፍ ነው? እማፍርበት ነገር የለኝም። የእንትን አባልናት የእንትን አባልናት የእንትን አባልናት ከይፊ መብቴ ነው። ማንም አይከለክለኝም። ዋናው ለመልካም ነገር መቆሜ ነው። ስለዚህ አላማዬን ከዚህኛው ወደዚህኛው ስላዞሩልኝ እያመሰገንኩኝ አንቺም ጓደኞቼ ሁሉም ቤተሰብ እዚህ ጋር ያላችሁ ያዘንኩኝ የከፋኝ የመሰላችሁ በፍጹም አላዘንኩም። አታስቡ። በፍጹም እማፍርበት ልጅ የለኝም። እማፍርበት ማንነት የለኝም። እኔ ሌባ ብባል በሰረኩት ብር በእናንተ ንግግር እንደሄድላችሁ ማለት ነው። በሰረኩት ብር የቲሞችን አልብሻለሁ። ሽማግሌና አሮጊቶችን ፓምፐርስ ሰጥቻለሁ። ድሃን አብልቻለሁ። የተራባ አብልቻለሁ። መሳፈር ያቃታቸውን ትኬት ገዝቻለሁ። ማድረግ የሚገባኝን መልካም ነገሮች ሁሉ አድርጌያለሁ። እናንተ እንዳላችሁት በተሰረቀም ቢሆን ተደጉሜ መጠጥ ጠጥቼ በሰረኩት ብር ተንበጣርቄ ወድቄ አላያችሁኝም። ያንንም ቢሆን እመልሳለሁ ነው ያልኩት። ስቲል እመልሳለሁ ነው የምለው። ግን አላዘንኩም። አይዟችሁ። እንድናገዝሽ የምትፈልጊ ከሆነ ግን በገንዘብ ማገዝ እንችላለን። እኛ ጓደኞችሽ፣ እህቶችሽ። ሀቡዬ እናንተ እህቶቼ፣ ጌጦቼ ቃላችሁ ይበቃኛል። አለን ማለታችሁ፣ አይዞሽ ማለታችሁ ይበቃኛል። አሉን ብለን ያሰብናቸው ሰዎች በስብራታችን ላይ ወይም በቁስላችን ላይ እንጨትን የሰደዱት የቻሉትን ያህል በብዙ የጠበቅኳቸው ሰዎች፣ እኔ ግን የሚያቆመኝም የሚያወርደኝም የሚያነሳኝም አንድ ረቢል ዓለሚን ነው። ከቃሌ ደግሞ አላልፍም። አሁንም ቃሌን ፈጽማለሁ። አስተካክል ቃሌን ፈጽማለሁ። ግን እንደታሰበው አልወድቅም፣ አልሰበርም። ልጆቼ እውር እንኳን ቢሆኑ፣ ደንቆሮ ቢሆኑ፣ ዲዳ ቢሆኑ፣ እብድ ቢሆኑ ልጆቼ ናቸው፣ ጌጦቼ ናቸው፣ ጌጦቼ ናቸው። ልጆቻችን እንኮራለን እንጂ ልጆቻችሁን አላህ ይጠብቅላችሁ። ማንም አይንካባችሁ፣ ምንም አይንካባችሁ። የሚያልፍ አየር አይንካቸው። እናንተ ግን አላህ የእድሜ ልክ ሰቀቀን ይስጣችሁ። ከእንቅልፋችሁ ስትነሱ የምትሳቀቁበትን፣ ልትተኙ ስትሉ የምትሳቀቁበትን፣ እንቅልፍ ወስዷችሁ የምትሳቀቁበትን አላህ ይስጣችሁ። እኔ ወደ ስራዬ ዓለም ገብቻለሁ። ወርጄ ተዋርጄ ከዚህ በኋላ ስሰዳደብ ስነጋገር አታገኙኝም። ሀቡ እናንተንም አላሳቅቅም፣ አላሳፍርም፣ አላዋርድም። ሁላችሁም ተቆጥታችሁኛል፣ መክራችሁኛል። እንደማንም ሰው ስራዬን እሰራለሁ። ከዚህ በኋላ እንደማትመላለሽ ነው እኛ ቃል እንድትገቢልን የምንፈልገው። ለምን ያንቺ ክብር አይደለም ከማንም ባለጌ ጋር አስመካፈት ያንቺ ክብር አይደለም። አንቺ በጣም የተከበርሽ ባለትዳር የልጆች እናት፣ ምን አይነት ስነ ምግባር ያላቸው ዩኒቨርሲቲ የደረሱ ትልልቅ ልጆች ያሉሽ የተከበርሽ እናት ነሽ። እንደ ኢትዮጵያዊ እኛ የምንኮራብሽ የሀገር ኩራት ነሽ። ኢትዮጵያ ትኮራብሻለች እንጂ አታፍርብሽም። በጣም ብዙ ደግ ስራዎችን የሰራሽ ለስንት ስፔሻል ኒድም አዛውንትም ነው የትልልቅ ሰው ዳይፐር እንኳን ስንት ጊዜ ነው ሰዎች እያገናኘውሽ የሰጠሻቸው ዳይፐር ሲጠይቁ እየጠየቁሽ ዳይፐር እየረዳሽ፣ ልብስ እየረዳሽ፣ ገንዘብ እየረዳሽ፣ በሁሉ ነገር በጉልበትሽ በዚህ ሁሉ ነገር ይሄ ሁሉ የሰራሽው ካይር ስራ ማለት ነው። እንደዚህ አይደለም ሊከፈልሽ የሚገባው። እና በጣም በጣም አሞኛል። እኔ ወላሂ ከልቤ ነው። እና ሙኝታ አይገባሽ። የሚገባሽን ክብር እየሰጠንሽ አይደለም። አንቺ በጣም 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 ኩራታችን ነሽ ለኛ። ብዙ የመዳም ቅመሞችንም ባብሰሻል። ማነው ቤት ድረስ ደፍሮ ሄደ? አንቺ ብቻ ነሽ ራስሽን እያጋፈጥሽ። እኛ ብንረዳ ቤታችን ተቀምጠን በሶሻል ሚዲያ ነው ድምፅ የምንሆነው። እኔ ብዙ የመዳም ቅመሞችን ደርሼላቸዋለሁ፣ ግን በአካል ሄጄ አይደለም። ኤምባሲ ደውዬ፣ ፖሊስ ጋር ደውዬ፣ ያመጣቸው መክተብ ጋር ደውዬ ነው እንጂ በአካል ሄጄ አይደለም። አንቺ ራስሽን ሪስክ ላይ ጥለሽ ራሱ ምን ይደርስብኛል እዛ ቤት ውስጥ ስገባ ብለሽ ሳታስቢ ብድግ ብለሽ በሌሊት መኪናሽን እያስነሳሽ ቤታቸው ድረስ እየሄድሽ በአካል ደርሰሽላቸው በጣም ለብዙ ድምፅ ሆነሻል። በአካልም ተገኝተሻል። በገንዘብሽም በጉልበትሽም አገልግለሻል። አይገባሽም።
ማንም ሰው አንቺን ክፉ ሊናገር አይገባም። ማንም ሰው ኦኬ ማሚ ካም ወዳጆቼ አታስቡ። እስከ ዛሬ ድረስ ብቻዬን ነበር ስፍጨረጨር ነው። ጉድ ናይት ሊልመጡ ነው። ጉድ ናይት የኔ ፍቅር ሶሪ አላህ ይከልኝ አላህ ያሳድግልኝ እና አታስቡ። በተሻለ ሁኔታ ነው የምታዩኝ። ከነ ጉድለቴ ከናለኝ ነገር እንዳለው በሌላ ስራ በአዲስ ነገር ነው የምታገኙኝ። እስከዛሬ ብቻዬን ተፍጨርጭሬ ሊሆን ይችላል። አሁን ግን እንደ ኢትዮጵያዊነቴ ከሀገሬ መንግስት ጋር ከህዝቤ ጋር ከእናንተ ጋር ሆኜ ቆሻሻችንን እናጠራለን። ሳይደረግ እየዘገየ ብዙ ነገሮች አሉ አንደርስታንድ ያላረግናቸው። ምክንያቱም እኛን ስላልነኩኝ፣ እኔ በግልጽ ነው የምናገር፣ እኔን ስላልነካኝ ያልተሰማኝ የብዙዎች ህመም ነበረ፣ የብዙ ሴቶች እንባ ነበረ። ያንን ደግሞ አገሪቱ ህግ አላት። በአሁን ሰዓት የእኛም ሀገር ኤምባሲ ልዩ በሆነ ሁኔታ የሚንቀሳቀስ የራሱ አካሄድ አለው። እኛም እኛንን እናጠራለን። የሚሰብሩንን፣ የሚጎዱንን፣ የሚያስጎንብሱንን ነገሮች ሌሎች አዳዲስ የሚፈጠሩትን ጥለው እንዳይጥሏቸው አዲስ መልካም ሰዎች ወይም አዲስ አስተማሪዎች እንዳይመጡ የሚያደርገውን ነገር እናጠራለን። በተረፈ እንዳልኳችሁ በፍጹም አታስቡ። ጠዋት ረጅም ሰዓት ላይ ረጅም መንገድ ስለተጓዝኩኝ ነው እንጂ የተኛሁት አዝኜ ታምሜ ተሰብሬ እንዳይመስላችሁ፣ በፍጹም በፍጹም። እና አታስቡ እህቶቼ። ስላሰባችሁኝ በጣም አመሰግናለሁ። ሀቡዬ ልጆችሽ በየቦታው ይላሉ። ማሻላ በየቦታው ብልሽ ከምችለው በላይ እኔ ጭራሽ ለካ እንዲታሰባለሁ እስክል ነው ያደረጉት። ሀዘኔ ዋጋሽን አታውቂም እኛ ጋር ያለውን ምን ያህል እንደሆነ እና እኛ ስትነኪ ሁሉ ሙሉ ቲክቶክ ታሟል እና አንቺ እናታችን እንድትነኪብን አንፈልግም። በጣም ነው የምንወድሽ የምናከብርሽ። ግን አንቺ በየጊዜው እንድትመላለሽ እና እንድትደክሚ አፍሽ እንድታቆሽሽ አንፈልግም። አንቺ ጨዋ ነሽ በጣም አይደገምም። ቃል ገባልሻለሁ። በፍጹም በፍጹም ከማንም ጋር መልስ አልሰጣጥም። ስራ በልብ ነው። ደግና ነሽ አንቺ። ፎሎ ያላረጋችኋት ሙኒትን ፎሎ አድርጓት። በአዲስ ስራ ትመጣልናለች። በደንብ ሰፖርት እናረጋታለን። ከበፊቱ በበለጠ ዋጋዋን የምንከፍልበት ድካሟን እስከዛሬ ለእኛ ለስደተኞች የደከመችውን የምናመሰግነውበት ነው። በተግባር ማለት ነው። ምስጋና በወሬ ሳይሆን በተግባር ሙኒትን ከዚህ በላይ በማሳደግ ከዚህ በላይ አሁን 200 ሺህ እናስገባት እስኪ 191 ሺህ 9 ሺህ ሰው የጎደላት እዚህ ጋር 15 ሺህ ሰው አለ። 15 ሺሃችሁን ፎሎ አድርጋችኋታል? እስኪ ያረጋግጡ። ፎሎ አድርጓት። እሷ ሁሉ ነገሯን የሰጠችን ጊዜዋን፣ ጉልበቷን፣ ገንዘቧን። እኛ ደግሞ ፎሎ እናድርጋት። ፎሎ አድርጓትና እናሳድጋት። ምንም አይነት ስራ ብትሰሪ እኛ ከጎንሽ ነን፣ ሰፖርት እናደርግሻለን በምንም አይነት ጉዳይ። አመሰግናለሁ ሀቡዬ፣ በጣም አመሰግናለሁ። ከዚህ በላይ ይገባሻል። ካደረግሽው ነገር አንጻር ለስደተኞች መልካም ሰው ነሽ ሙኒት። እውነቱን ለመናገር አይደል ውዶቼ፣ ሙኒት በጣም መልካም ሰው ነሽ። እኔ እንጃ ምንም አይነት ክፉ ነገር አላየንብሽም። ከእልህሽ ውጭ እልህኛ ነሽ እንጂ ምንም ሌላ ክፉ ነገር የለብሽም ወላሂ። እና እንኳንም ማወቅንሽ ይኸው አሁን እየመሰከሩ ነው መልካምነትሽን። ሁሉም በአንድ ድምፅ ይወድሻል፣ ሁሉም ሰው። እና ይሄ ሁሉ የሚወድሽ ሰው እያለ ለጥቃቅም ሰዎች ብለሽ እንዳታዝኝ፣ ለትንሽ ኔጌቲቭ ሰዎች ብለሽ ያበጣ የጠላ ይጠላ የጠላሽ ይጠላ ብለን አንድ ድምፅ አይደል ውዶች? ፎሎ አረጋችኋት ሁላችሁም? እስቲ ምን ያህል ጨመረ? ጎበዞች የስ እየሄደ ነው። ሂዱ ፎሎ 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 አርጉት ሁላችሁ። 8000 ሰውን የቀራት አሁን። የቀጠሮ ጌም ትያዝ፣ የቀጠሮ ጌም ትያዝ እና የህዝቡን ፍቅር ትያው እያሉ ነው ኮመንት ላይ። የቀጠሮ ጌም ለእናንተ የቀጠሮ ጌም ያዥና ፍቅራችንን እናሳይሽ።
ኢንሻአላህ። ቆይ ሜሉ ነይ ግቢ፣ ፍላወርሽን ድገሚው ሜሉዬ። ከማን ጋር ተያዘ የቀጠሮ ጌም? አዎ የቀጠሮ ጌም ፍቅራችንን ለመግለጽ ያህል እኮ ነው። ሜሉዬ አሁን አበባ ልከሽ ነበረ። መናገር የምትፈልጊው ነገር ካለ እሷ ነገር ከተቀመሰች ታስቸግራለች። ስለዚህ እንደዚህ ከለመድሽ ከኛ ጋር ትሰለፊያለሽ ማታ ማታ ጌም። ሜሉ ሃይ ቡዬ ሃይ ሙኒት እያልኳት ነው። ሙኒት ሃይ በሀብታምማ አያምርም ማሬ። ከኛ ከድሆች ጋር ለነገሩ ለክፉ ለደጉም ብዙ ወዳጆች አሏት። ለብዙ ስለሰጠችው በመቀበል እናግዛታለን። ለማንኛውም እንዴት ዋላችሁልኝ ሁላችሁ? ሀቡዬ ሙኒትን አንድ ነገር ለማለት ነው። ትናንት ቤቷንም ከፍታ እሷ ጋር ነበርኩኝ ከስር እንደ እናት ወይንም ደግሞ ያው አንዳንዴ ሁሌ ልሻለው ጥሩ ስራ ከሚሰሩ ጎን በሐሳብ ብደግፍ ደስ ይለኛል። በገንዘብ ሰፖርት አርግቻት ባላግዛትም ከችግሯ በሐሳብ ግን እንደ እናት ስለተሰማኝ እንዳይደብርሽ፣ ጠንካራ ሴት ነሽ። በዛ ላይ ደግሞ ኃይለኛ ሴት እወዳለሁ። ገብቶሻል? እኔ ይሄ ስትናገር ስትሮንግ ሴት ስለሆነች ታስደስተኛለች። በዚህ ነገር ነው ያው እኔ ዱባይ እንዳልሆንኩ ታውቂያለሽ ግን በቃ ደስ ትለኛለች። እንደዚህ ጠንከር ያለ ሰው ይሄ ራሱን የሚከላከል ሰው ያስደስተኛልና ራስሽን ስትከላከይ ደስ ይለኛል። ጠንካራ ሰው ነሽ። እኛ እንኳን የሆነ ጊዜ ቤታችንን ከፍተን ጠርተናት የምር የሆነ የመስጊድ እርዳታ ነበረ። እዛ ላይ ጠርተናት ሳትንቀን ፎሎ ለኛ ፌመስ አይደለም ታውቂያለሽ። መታ 50 ሺህ ብር ነው ሰፖርት ያደረገችው። ማርያምን በቀደምም የሆነ ህርቅ ነገር ነበረ ሼር ስናረግላት አክብራን መታ ምናምን ነገር በቃ በጣም ሰው አክባሪ ነች። ሰውን በፎሎ ሳይሆን በሰውነቱ ነው የምታከብረው። እኔ ደግሞ እንደዚህ አይነት ሰዎች ስለሚያስደስቱኝ ነው ያው ገብቼ በእንደዚህ ከአንቺ ውጪ ለሌላ ሰው አስተያየት አልሰጥም። ግን ጥሩ ስራ ስለምትሰራ የሰው ልጅ ችግር ትንሽ ነገር እንከን ሲገጥመው ያንን ነገር አታክ አርግተን ማሳደድ የለብንም። አንዳንዴ ሚዛናዊ እንሁን፣ መልካም ስራውንም እናስብ። ሰው ሆኖ ችግር የማይገጥመው ሰው የለም። ገብቷቸዋል። ግን ጥሩ ስራውን ደግሞ ወይ እሷ እኮ ደግ ነች በዚህ ጊዜ ትገኛለች፣ ግን አሁን እጇ አጥሮ ነው ወይ የሆነ ነገር ገጥሟት ነው ብሎ ልናስብ ይገባል። በጅምላ መውረድ የለብንም። ለምን ከሚዲያ ላይ ብዙ ደጋግ ሰዎች ጠፍተዋል፣ ለሰው የሚደርሱ ምናልባት እኛ በገንዘብ መርዳት የማንችለውን ሰዎች እንደዚህ ጥሩ ሰዎች ደግሞ በገንዘብ ሰፖርት ያደርጋሉ። እና ብዙ ሰው እየተመናመነ ስለሆነ ከሚዲያው ላይ ደጋግ ሰዎች እባካችሁን ሁላችሁም ስተት እንኳን ቢኖር ያዘናችሁበት ነገር እንደ ሰው ቢኖር መልካም ስራቸውንም አንርሳ፣ ውለታ ቢስ አንሁን እና ከጎናቸው እንቁም። ያለው ነገር ይስተካከላል። እሰጣለሁ ነው ያለችው አይደለም። እኔ አይተሻ ከዚህ በፊት አቡ ተበልቼ ክዳኝ አለሽም ጥጣ አርግታ ሌላ ሰው ማለት ነው። ግን እንደዚህ የሚክድ ሰው አለ። እሷ ደግሞ እሰጣለሁ፣ አስተካክላለሁ፣ ነገሮች ይመቻቹልኝ። የሚሰራ ሰው ደግሞ ክፍተት ይኖርበታል፣ ስተት ይኖራል። ስለዚህ በጅምላ አንውቀስ። ሁላችንም ባካችሁ ጥሩ ነገርን እያመዛዘንን ከመልካም ስራ ጋር ሙኒትዬ አይክፋሽ። በልጆችሽ ልጆች ጌጥ ናቸው። ያው እኔም እናት ስለሆንኩ ነው። እኔም ይሄ ነገር የዛሬ 4 ዓመት ገጥሞኛል። ያው ሰይጣን ያደረገኝ ለዛ ነው። ስትገፊ ጥሩ ነው። ሰው ሲቀጠቀጥ ይጠነክራል። ከዚህ የበለጠ ጠንካራ ሴት ነው የምትሆኙ። ማታም ስላየሁሽ ማንም እንዲደልልሽ መሆን የለብሽም። ደግሞ ምንም ከማንም አትጠብቂ፣ ለማንም ሰፖርት አታርጊ። እዚህ ነገር ላይ ደግሞ 8 የተባለውን 5 እያልሽ ስላልሽ ታረጊ። ያልፈለግሽውን በምንም ነገር አስፈራርተውሽ ማንም እንዲጠቀምብሽ አታርጊ። ዓለም የፈለገውን ይበል፣ አንቺ እውነተኛ ሰው ሁኚ። ህሊናሽ ነፃ ይሁን። ህሊናሽ ነፃ ከሆነ የሰው አፍ አያስፈራም። ስድብ ኖርማል ነው። ስድብ እውቀት አይጠይቅም።
ስለዚህ ማንም ምንም ቢልሽ ለማንም ምንም አታርጊ። የሚያቅሽ ያቅሻል። መልካም ስራሽን ቀጥይ፣ ስራሽ ይስተካከላል ኢንሻአላህ። ልጅ ደግሞ አያሳፍርም፣ ጌጥ ነው፣ መመኪያ ነው። ላባችንን ጠፍ አርግተን ልጆቻችን ነገ መከታ ይሆናሉ። ምንም አይነት ችግር ቢኖር ለችግርሽ አንቺ ነሽ መፍትሄ የምትሆኙ እንጂ ሌላ ሰው አይደለም። ወሬ ካበዛው ይቅርታ። ስለዚህ ጠንካራ እናት ነሽ፣ በርቺ። መልካም ስራሽ እንዳይቋረጥ፣ እንዳትጠፊ ከሚዲያ ሌላ በፊት ማቅሽን ጥሩዋን ስትሮንጓን ጠንካራዋን ራሷን የምትከላከል እንደዚህ አይነት ሴት ሆኜ ብዬላለሁ። አመሰግናለሁ። አልቀሳ ነው አታደርገውም ሙኒት። አይ አላለቀሰችም። አብዬ አውራ ሰምታኝ ነው። መረጃዎቻችንን በራሳችን መንገድ እናናላ። ለማንኛውም አታስቡ። እኔ በአዲስ ነገር መጣለሁ። በፍጹም በምንም ነገር አታስቡ። በምንም ነገር ማንም አሁን ሜሉ እንዳለችው ደግሞ ማንም ሰው የወደደሽ ያለምንም ጥቅም ይወደደሽ፣ ከጎንሽ የቆመ ያለምንም ጥቅም ከጎንሽ ይቆም። ማንም እንዲጠቀምብሽ እንዳትፈቅጂ። በዚህ ሰዓት ሁላችንም ከጎንሽ ልንቆም እንጂ ልንጠቀምብሽ አይደለም የሚገባው። ትክክል አቡዬ፣ እንደዛ ለማለት ነው። ስም መጥቀስ ስላልፈለግኩ ነው። እሺ ይመቻችሁ። በቃ ያው ረጅም ታይም ወሰድኩኝ አቡዬ፣ ይቅርታ። ያው ስሜቴን ልግለጽ ብዬ ነው። ከጎንሽ ስለምትሆን ደስ ይለኛል። ገብቶሻል? አንቺን የሚወድ ሰው ለእኔ ይመቸኛል። እና እሺ መልካም ቆይታ ይሆናል። ደግሞ እኛም ከጎኗ ሁላችሁም የኔ ልጆች ሁላችንም ከጎኗ ልንቆም ይገባል። ከሀቡዬ ጥሩ ከሚሰሩ ሰዎች ከጎናቸው ነው ሁሌ የምንሆነው። ያየነውን ነው የተመለከትነውን ነው። ስለዚህ ከጎኗ ነን። ሙኒትዬ ፈጣሪ ያበርታሽ፣ አይዞሽ፣ ጠንካራው የኔ ውድ። አመሰግናለሁ። በጣም አመሰግናለሁ ሜሉዬ። አንቺም ጀግና ጎበዝ ልጅ ነሽ። እናትሽን አራያ አድርገሽ እየሄድሽ ያለሽ ነሽ። አንቺ እንትና ሱሱ ልበላት እኔ ስሟን እንዳላበላሸው ሀኔ እሷ ማሻላ በርቱ። እናንተም ነገ ከኛ በላይ የምትሰሩ ናችሁ እና አመሰግንሻለሁ የኔ ማር፣ በርቱ። እሺ ሊውድ ቴንኪው። እሺ አቡዬ ቦታ ሊያዝ ልውጣ። እሺ ሜሉዬ ቦታ ግን አለ፣ ምንም ያሹ ቦታ የለም። ሞት ባይ ክብሪቷ አይ ሀቡዬ፣ እኔም በጣም ሙኒትን ላመሰግናት ነው የገባሁት። እኔ ሙኒትን አላቃትም ነበር። ሀቡዬ እንደምን አላችሁ? መጀመሪያ ሀቡዬ አንቺ ቤት በእውነት አንቺ ቤት ነበር መጀመሪያ ያየኋት፣ ያኔ ልጅሽ የተሰደበ ጊዜ። ከዛ በኋላ አላቃትም። አንድ ቀን ግን እኔ ሜሉ ሙኒት የዛለት ነው ልቤ ውስጥ የገባችው። መስማ ብቻ አንድ ቀን እኔ ሜሉ፣ ሶፊ፣ ሀኒ ነበረች መሰለኝ 5 6 ሆነን የሆነች ልጅ ተያዘችብን። አረቦች ክፍል ቆልፈውባት ተያዘችብን። ከዛ ምን እናርግ ሀቡ፣ በዛ ሰዓት ብር አያወጣትም፣ ምንም ያወጣት ነገር የለም። ከዛ ሶፊ ማንንም አላምንም፣ አንቺ ለማታውቂያት ሄደሽ አመጣሻት። ያኔ ልቤ ውስጥ ገባች። አሁን ሰው ቢሳደብ ምን ቢል ማንም ስለ ሙኒት ሁሌ ነው የምቆመው። እሷ አታውቀኝም እኮ ማን እንደሆንኩም አታውቅም። ግን ሙኒትዬ እግዚአብሔር የልብሽን መሻት ይሙላልሽ፣ በምታምኚው አላህ ይሙላልሽ። እኔ በቃ እግዚአብሔር ያስደስትሽ ለዘላለም ብዬ ነው የምለው እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። እስከ ዛሬ እከራከርላታለሁ ብቻዬን ብቆምም እና በጣም ነው የምንወድሽ ሙኒትዬ። እኔ ፊቴን ማልገልጸው እዚህ እንዳልታወቅ ነው። እሺ በውስጥ ግን ብቻዬን ብቀር ብቻዬን ደግፋታለሁ። እና በጣም መልካም ሰው ነሽ ሙኒትዬ፣ የኔ እናት በጣም ነው የምወድሽ። የኔ ማር አመሰግናለሁ። እናንተም ደግሞ ብርታቶቼ ናችሁ። እናንተም በርቱ። የምታደርጉትን ነገር አያለው። በጣም ነው የሚያስደስተኝ የምታደርጉት ነገር። በጣም አመሰግናለሁ። ብዙ ፎሎ ስላለ ወይም ከሌና ከሌ ስለሆናችሁ ሳይሆን ማንም ሰው ልስራ ካለ፣ ነገሮችን ልለውጥ ካለ፣ ላግዝ ካለ ያግዛል። ቤታችሁን በመክፈት ራሱ ትልቅ እገዛ ማድረግ ነው። ቤታችሁን ከፍቶ መገኘት ወይም ላልገባው እንዲገባው ደግሞ ነገሮችን ማብራራት ማለት ትልቅ አገልግሎት ነው፣ ትንሽ ነገር አይደለም። እና በጣም አመሰግናለሁ። አላህ ይጠብቃችሁ፣ አላህ ይውደዳችሁ።
በርቱ ላለው እኔም እኔ የምናመሰግነው አይገርም። አሁን እኔ ይህንን ነገር አላውቅም ነበረ። እና ክብሪቷ ቤት ከፍተው 5 ሆነው ጠርተውሽ፣ በጣም ለሰው ያላት ክብር ይለያል። ማንም ቢጠራት ነው የምትሄደው። ሙኒት የማንንም እርዳታ ገፍታ አታውቅም። መናገር የምትፈልጊው ነገር ኖሮ ነው ማሪ? ደጋግማ አበባ ስለላ አይ ሀቡዬ ሌላ ነገር ልጠይቅሽ ፈልጌ ነው። ሌላ ነገር ነው። ኦኬ እሺ። አይ ሙኒት ለሙኒት ማለት የምትፈልጊው ነገር ያለ መስሎኝ ነው። በጣም አመሰግናለሁ። ጊዜሽን አልወሰድም እህቴ፣ ጓደኛዬ። አላህ ያክብርሽ፣ አላህ ይውደድሽ፣ አላህ ይጠብቅሽ፣ አላህ በሰላም ይገላግልሽ። የተሻለ ነገር ስሰራ ታገኘኛለሽ፣ አታስቢ። አላዘንኩም እህቴ፣ አላዘንኩም። ሁሌም ከጎንሽ ነን። ምንም ነገር ከፈለግሽ አለን። በምትከፊው መዳ እንድናግዝሽ የምትፈልጊ ከሆነ እኛ እህቶችሽ አለን። እኔ ግሩፕ ከፍቼ ዋትሳፕ ላይ ልናግዝሽ እንችላለን። እዚህ ላይም ሳንጠይቅ ከፈለግሽ አለሽ። በምንም ነገር ከጎንሽ ነን አለንልሽ። እኛ ብቻሽን አይደለሽ። ሙክታር ይበቃኛል እና በጣም አመሰግናለሁ። ደህና ምሹ። እሺ ቆይ ሙክታር ላናግራት እያለ ነው። ታውቂዋለሽ? በይ ሀቡዬ እኛ እንውረድ በቃ። አሰላሙ አለይኩም። ዋሊኩም ሰላም። አይባ እንዴት ነሽ? እንዴት ናቸው? ሙኒት ሰላም ብዬ ነው። በጣም አመሰግናለሁ ሙኒት። በላሂ እንደ ሁልጊዜ የምታወራው ወሬና የምታረገው ነገር ከታችኛ ያለው በጣም ጥሩ ልጅ ስለሆነች ሰሞኑን በመኛው ሰማው ነገር በጣም እየተናደድኩ ገብቼ እንኳን ልናገረ ያኔ ቦታ አላገኘሁም። ለዛ ነው። እንዴት ናቸው? ደህና ነን። ሙኒታችን ሙኒት አይዞሽ። ይሄ ሰው የበለ ሰው ማለት ነው ያረግሽለት እንትን ያለሽ የኛ ሰው እንደዚህ ነው ገብቶሻል። ስለ ሰው ተይ እሱን የአንቺን ደግነት ለፈጣሪ ብቻ አንቺ ደግነትሽን ለፈጣሪ ብቻ ከሆነ ሰው ሺህ ቢሰበሰብ አይሰጥልሽም ማለት ነው። ሺህ ቢሰበሰብ ደግሞ ወደ ታች ሊያደርግ አይችልም እሱን ካያሽ ማለት ነው። እና ይሄንን ለማለት ሀቡዬም አመሰግናለሁ። አይዞሽ በጣም ምርጥ ነሽ ሙኒት። አትስሚ፣ የሰው ወሬ አትስሚ። ይሰማለሁ ወይስ አልሰማም? ትሰማለህ ወንድሜ፣ ጀግና ነሽ። ያኔ ትልቅ ጀምሮ ትልልቅ ችግር ያለበት ቦታ ላይ ይሻለው ንግግርሽ ራሱ በጣም የሚያረካና ዝም ብለህ ማትይ ነሽ። እኔ እንዳየው በጣም ጥሩ ነሽ። አሁን ግን እንዲህ አይነት ነገር ሲያመጣ ሰው ዝም ብሎ ሰው እንደዚህ ለማውራት ራሱ ይደብራል። የሰው ልጅ ስራ ይበላሽበታል፣ እውነት ይከስራል፣ ይነሳል። ትንሽ ጉድጓድ ታገኘኝ ሀበሻች እንደዚሁ ነን። ገብቶሻል። ግን አላህ ካንቺ ጋር ስለሆነ ትዕግስት ሙኒትን ማመስገን ፈልገሽ ነው? ትዕግስት ያሬድ እናት አበባ የምትልኪው አንድን ነገር ይዤ መቀመጥ አልወድም በፍጹም። ሁል ጊዜ እናንተ ስታጽናኑኝ ነገር ቀብሬዋለሁ። እኔ ሌላ ሰው ነኝ፣ ሌላ ስራ አለኝ። እንደነገርኳችሁ ከዚህ በኋላ ስራዬን በጎን እየሰራው ያለብኝን ዕዳ እያቃለልኩ፣ ነገር ግን ሌላ ስራ አለኝ እንዳልኳችሁ። ስለዚህ እናንተ የፍቅራችሁን ነው እረዳችኋለሁ። ነገር ግን እንደተጎዳው ሰው እንዲሰማኝ አልፈልግም። አይዞሽ ግድ የለም ስትሉኝ የሆነ ነገር የጎደለኝ ይመስለኛል። እናንተ ታውቁታላችሁ በራሳችሁ። አንዳንዴ ሆድ ሲብሳችሁ ሰው አይዞሽ አይዞሽ ሲላችሁ ሁሉ ታለቅሳላችሁ። ስለዚህ ማዕሌሽ እኔ በዱዓችሁ ብቻ አስቡኝ። ያሰብኩትን አላህ ያሳካልኝ እና በጣም ወዳችኋለሁ፣ አከብራችኋለሁ፣ ኮርቼባችኋለሁ። ነገር ግን እንዳልተፈጠረ ምንም እንዳልሆነ ብታዩኝ ብታስተናግዱኝ ደስ ይለኛል። ምክንያቱም የሚያስታውሰኝ ነገር
አይ ከጎንሽ ለመሆናችንን ዓለም አንቺ ብቻ ሳትሆኝ ዓለም እንዲያቀልን ነው። ብቻሽን እንዳልሆንሽ ዓለም እንዲያቀልን ፈልገን ነው እንጂ እንዳንቺ አይነት ጠንካራ ሴት ስድብ አይደለም ምንም አይሰብራትም። ጥይት አይበሳሽም አይደለም ስድብ ማንም አንቺ ላይ አይደርስም። ግን ብቻሽን እንዳልሆንሽ እኔ በውስጥ መጥቼ ሞኒታይዞሽ ወይም ምናምን ማለት አያቅተኝም እኮ አልፈልገውም። በውስጥ መሆኑን ዓለም እንዲያውቅ እፈልጋለሁ። ከጎንሽ መሆናችንን ሁላችንም የአንቺ ደጋፊ መሆናችንን ሁላችንም ከአንቺ ጎን መሆናችንን ብቻሽን እንዳልሆንሽ ሁሉም እንዲያውቅ ስለምንፈልግ ነው እንጂ አንቺ አጽናኝም ምንም አያስፈልግሽም። ብቻሽን አንቺ ራስሽ መንግስት ነሽ። ብቻሽን ትበቂያለሽ። ይህንን ደግሞ እነሱም ያውቃሉ። ስለዚህ ለማያውቅ ደግሞ እንዲያውቅ እኛ ሁላችንም ከጎንሽ መሆናችንን እንዲያውቅ አንቺ ተነክተሽ ዝም እንደማንል ሁላችንም እንደምንነሳ ሁሉም ሰው እንዲያውቅ ነው። በተረፈ ለባለጌኛ መልስ አንሰጥም። አፉን የሚከፍት ይክፈት። ግን በምንም ነገር ከፈለግሽ እኛ ከጎንሽ ነን። ምላስ አለን። በተረፈ ደግሞ ይሁ ኮመንቱን ለማንም ሰው 5 ሳንቲም እንዳትሰጭ። ለማንም ሰው ከማንም ሰው ጋር ምንም የሚስጥር አውጣለሁ እንትን ሰጥሻለሁ። ውሸት ዝም ብለው ነው። እውነተኛ ሰው ከሆኑ ዝም ብለው ይስጡሽ። 5 ሳሰጫቸው ያለ ጥቅም ያግዙሽ። ያለ ጥቅም ሁላችንም ከጎንሽ እንቆማለን። በዚህ ሰዓት እኛ ልንጠቅምሽ እንጂ ልንጠቀምብሽ አይገባም። እዳሽን ከፍለሽ እንድትጨርሺ ልናግዝሽ እንጂ የሚገባው ጭራሽ ልንበዘብስሽ አይገባም። በዚህ ሰዓት ጥሩ እየሰራሽ በነበረ ሰዓት ሁላችንንም ሰፖርት አድርገሽናል በደንብ። ስለዚህ አሁን ደግሞ እኛ አንቺን ሰፖርት የምናደርግበት ሰዓት ነው እንጂ እኛ ከአንቺ አንበሳ የምንወስድበት ሰዓት አይደለም። ለአንቺ አንበሳ የምንሰጥበት ሰዓት እንጂ። ስለዚህ ለማንም ሰው ምንም ነገር እንዳትሰጪ። ምንም ሳትሰጪው በእህትነት ከጎንሽ የቆመ ዌልካም። ከዛ ውጭ ተከፍሎት ከሆነ ከጎንሽ የሚቆመው ማንም የማንም ከጎን መቆም አያስፈልግሽም። አንቺ ብቻሽን ብቁ ነሽ። እሺ ሙኒትዬ እንወድሻለን፣ እናከብርሻለን ጥግ ድረስ። ቅድም ክብሪት ያለችውን ሰምተሻል። ብቻዬን እስከምቀር ከጎንሽ ነኝ። እኔም እንደዛው ደግምልሻለሁ። ለምን ብቻዬን አልቀርም? ብቻዬን እደግፍሻለሁ። አይደለም 1 ሚሊዮን ፎሎወር ይዤ ብቻዬን ከጎንሽ እቆማለሁ። ቴንኪዩ ሀቡዬ፣ በጣም አመሰግናለሁ። እኔ ማለት